ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ታላቁ ኢሳይያስ ምን ይላል? አኮ በመልአክ ዋኮ በተንባል አላለሉ ይመጽእ ያድኅኖሙ እስመ ውእቱ ያፈቅሮሙ ወቤዞሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል። ወአክበሮሙ ለዘላለም ያከብራቸዋል። ቤዛ ሆናቸው፣ ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም እስመ በዘያእምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው። አንደኛ በዛሬው ዕለት መርገመ ሥጋ መርገመ ነፍሳችን ተወግዷል። ለነሰተ ሳይጠነ ክርስቶስ መርገማ ለኦሪት በዘወዳ በእንቲአነ ጾረ መርገማ እስመ ከመዚቤ መጽሐፍ ርጉምቱ ኩሉ ዘስቁል ድበስ ከመግባ በረከት አብርሃም ላይ ለአሕዛብ ወንርከብ ተስፋው ለመንፈስ ቅዱስ በኢየሱስ ክርስቶስ። እነሆ በብሉይ ኪዳን በመስቀል ላይ የተሰቀለው ርጉም ተብሎ ይወገዝና ይጠላ ነበረ። ነገር ግን እሱ ስለኛ የእርግማናችንን ለመሸከም በመስቀል ላይ ተሰቅሎ እሱ ርጉም ሆኖ እርግማናችንን አስወገደ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን በመንፈስ ቅዱስ አማካይነት የሚገኘውን ክብርና ጸጋ እንወርስ ዘንድ የአብርሃም ልጆች እንሆን ዘንድ እነሆ ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ርጉም ተብሎ
እርግማናችንን አስወገደው ይላል ገላትያ 3 ቁጥር 13 ላይ። ሰው ሁሉ ርጉም ነበረ፣ ተረግሞ ነበረ። በነገራችን ላይ አንድ ነገር በደንብ ግልጽ መሆን ካለብን ጥንተ አብሶ ወይንም መርገመ ሥጋ መርገመ ነፍስ ማለት ምን ማለት ነው ያልን እንደሆነ የንጻ ባህሪ ማደፍ፣ የንጻ ጠባይ ማደፍ፣ የባህሪ መጎስቆል ተብሎ ነው የሚተረጎመው። የንጻ ጠባይ ማደፍ፣ የባህሪ መጎስቆል ምን ማለት ነው? አባታችን አዳም ኃጢአት ስለሰራ በደል ስለፈጸመ እሱ በመንፈስ ሞቶ ነው ወደ ምድር የመጣው። በመንፈስ ሰው ሥጋ አለው፣ መንፈስ አለው፣ ነፍስ አለው። አዳም በመንፈሱ ሞተ። መንፈስ ማለት የማይሞት ዘላለማዊነት ያለው የእግዚአብሔር ማደሪያና መኖሪያ ማለት ነው። መንፈስ ማለት ከእግዚአብሔር ጋር የተገናኘ የተቆራኘ የተሰናሰለ ማለት ነው። ስለዚህ የመንፈስ መሞት ማለት የንጻ ጠባይ ማደፍ ማለት የባህሪ መጎስቆል ማለት ከንጽህና መርከዝ ከእግዚአብሔር ግንኙነት መቆረጥ፣ መራቆት፣ ባዶ መሆን፣ እርቃን መሆን ማለት ነው። ለምን? እኛ ባንበድለውም እኛ የአዳም ልጆችንንና በአዳምና በሔዋን የተፈረደውን ፍዳ ሞትና ቅጣት ፍዳና መርገም ነው እኛ ወርሰን ነበረው። ኃጢአትን አይደለም። ኃጢአተኛ ዕፀ በለስን አልበላንማ። ዕፀ በለስ መብላት የአዳም የአፍታ ደረቅ ወንጀል ነው። ስለዚህ አንድ ልጅ ከአባቱ ቤት ሲወርስ ዕዳውንም ጭምር ነው፣ ቤቱንም አይደለም። ለምሳሌ በባንክ ብድር የተሰራ ቤት ከወረሰ ልጅ ዕዳውንም ቤቱን ብቻ አይደለም ዕዳውንም ጭምር ይወርሳል። እኔ አለ ለአዲሱ ሕግ ለጌታዬ ለኢየሱስ ክርስቶስ እኖር ዘንድ ለአሮጌ ሕግ ሞቻለሁ ይላል። ለአሮጌ ሕግ ሞቻለሁ፣ ለአዲሱ ሕግ እኖር ዘንድ ይላል። ሕጉንማ እኮ መጠበቅ አልቻልንም። አዲሱን ሕግ አሮጌውን ሕግ መጠበቅ አልቻልንም። በወረቀት የተጻፈውን በድንጋይ ጽላት የተጻፈውን ዓለም ጠብቆ መዳን ስላቃተው የእግዚአብሔር ልጅ እኮ ወደ ምድር የመጣው ለዚህ ነው እኮ። አሁን ሕጋችን በልባችን ላይ የተቀረጸ ነው። ናሁ ሰአልኩ አረፋተኪ በእዴ ቅጥሮችሽን በመዳፌ ቀርጫለሁ ይላል። ጽፌአለሁ አይልም። እግዚአብሔር እኛን የወደደበት ፍቅር የተቀረጸ ነው። ምድር ላይ የተጻፈ አይደለም። በአሸዋ ላይ የተጻፈውንና በአለት ላይ የተቀረጸውን ብታዩ በአለት ላይ የተቀረጸው ለሺህ ዘመናት ይኖራል። ስለዚህ ሐዋርያው ቅዱስ ጳውሎስ ምን ይላል? እኔ ለአሮጌ ሕግ ሞቻለሁ፣ ለአዲሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ እኖር ዘንድ እኔ ከጌታዬ ጋር ተሰቅያለሁ ይላል ቅዱስ ጳውሎስ። ተሰቅያለሁ፣ ከፍ ብያለሁ፣ ምድር ላይ የለሁም ይላል። ዛሬ በስጋ የምኖረው በጌታዬ በመድኃኒቴ በኢየሱስ ክርስቶስ ላይ ባለኝ እምነት ነው። የወደደኝ ደሞ ነፍሱን ለኔ ቤዛ አድርጎ በሰጠኝ በጌታዬ በመድኃኒቴ በኢየሱስ ክርስቶስ